የሩታ ቤተሰቦች ማለት ነው። እስኪ አሁን ላይ ሩታ እያደረገች ያለችው ነገር አብርሃምንና ቡዜን መክሰሷ ወይንም እነ ሄርሜላን መክሰሷ በአጠቃላይ ጥፋተኛ ናቸው ብላ ያሰበችውን ሰዎች መክሰሷ ጥፋት ነው ብላችሁ ታስባላችሁ? ምክንያቱም በክብር በፍቅር እያንዳንዳቸውን ለየብቻ ቀጥራ ጠይቃቸዋለች። ሁሉም አናቅም አላየንም አልሰማንም ነው እያሉ ያሉት ማለት ነው። እና ስለዚህ ሩታ ለመክሰስ የልጇን አባት አብርሃምን ለመክሰስ የደረሰችው ከዚህ በፊት ራሱ ማለት ነው። እሷ በሌለችበት ቤት ውስጥ እሷ በሌለችበት ልጇን አውጥቶ ወስዶት ነበር ታውቃላችሁ፣ ሄርሜላ ጋር። ከዛም በፖሊስ ተከሶ ነው በጣም በብዙ ልፋትና ጥረት ልጇን ያገኘችው ማለት ነው ታውቃላችሁ። ለዛውም ማስጠንቀቂያ ተጽፎለት ወረቀት ላይ ፈርሞ ነው ልጁን የመለሰው ማለት ነውና እና ስለዚህ ውዶች ማለት ነው ወረቀት ላይ ፈርሞ ነው ልጁን የመለሰው። እና አሁንም ደግሞ ቡዜጋና ሁሉም ሰው ላይ ልጁ ከሌለ ልዑል የት ነው ያለው? ስለዚህ ይሄ ነገር እናት ናትና ልጁ ደግሞ ቤት ውስጥ የለም። እናት አይደል ልጁ ልዑል ቤት ውስጥ ሳይገኝ ወይንም ልጁን ያለበትን ቦታ ሳታቂ ነው እንደዚህ ተለጋግተሽ የተቀመጥሽው ብሎ ነበር አብርሃም የመለሰላት። ሩታ እኮ አይደለችም ተለጋግታ የተቀመጠችው አብርሃም ነው። እንኳን አይደለም ልጅ ይቅርና ያሳደገው እንስሳ ወይንም ደግሞ ያሳደገው ወይ ድመትና ውሻ እንኳን የጠፋበት አይደለም። አረ ዝንብ የጠፋበት አይመስልም እናንተ። ዝንብማ እኮ እንደውም ተንቀሳቃሽ ናት እኮ። ይሄ ልብስ የሚሰፋበት መርፌ የጠፋበት እንኳን አይመስልም እኮ አብርሃም። ያጠፋፉ አስተሳሰቡ ወይንም ያለበት የኑሮ እንትን በጭራሽ ልጅ የጠፋበት አይደለም አይመስልም። ለምን ሩታ አውቃ ደብቃ ልጁን ፈልገዋለሁ እንዳለች እና ስለዚህ ውዶች ማለት ነው አብርሃም ነው ተረጋግቶ ተቀምጦ ልጅ የጠፋበት ራሱ የማይመስለው። ሩታማ በየእያንዳንዳቸው እየጠየቀች ልጅ መልሱልኝ እያለኝ እስከ ፖሊስ ጣቢያ ድረስ ከመሄድ ደርሳለች። ግን ደግሞ ራስሽ ነገሩን ጨርሽና ከዛም በኋላ ካንቺ አቅም በላይ ከሆነ ወደኛ መምጣት ትችያለሽ ብለው ስላሏት ነበር እስካሁን የቆየችውና አሁን ላይ ግን ሁሉም ልዑልን አላየነውም፣ ያለበትን ቦታ አናውቅም፣ አልሰማንም፣ አላየንም ብለው ስላሉ ወደ ፖሊስ ሄዳ ያለው ነገር እንግዲህ አመልከታ ከሳለች። ምክንያቱም 24 ሰዓትና 2 ቀን ስላለፈው ግዴታ ማመልከት ነበረባትና እንዴት ነው እናት ልጇን ደብቃ ልጅ ጠፋብኝ የምትለው? አስባችሁታል? ሩት ያለችበት ሁኔታ በጣም ከባድ ነው። እንደምታዩት ሰውነቷ ፊቷ ራሱ በጣም ጥቁርቁር ብሏል። ማልቀስ አይደለም መፍትሄው ማለት ነው። መፍትሄው ማልቀስ ሳይሆን እሷን እንደዚህ ለማስለቀስ ነው ልዑልን ደብቀውት ያሉት ማለት ነው። እነሱ አራቱ ናቸው ተስማምተው ልዑልን የደበቁባት ማለት ነው። ምክንያቱም ለመበቀል ስለፈለጉ። አንድ የምሰራላችሁ ቪዲዮ አለ ነገ በተለመደው ሰዓት ጠብቁኝ ማለት ነው። ጉዶቼ በጣም ከባድ ነው።